ያማል ቤት ነው ምን እንዴት ነህ? ቀንደንሽ አለሽ ጠፍተሻል። በሰላም አራለው አልጠፋም። ቅርታ ማለቱም ይቅር መለማመጡ መደወሉ ይቅር ቢያንስ ደውለህ እንኳን ማውራት ባትችል ቴክስት እንኳን አርገደንነትን ለማረጋገጥ አትሞክረው? አንቺ እኮ ትልቅ ልጅ ነሽ። እንኳን እኔ የቤተሰብም ክትትል ያስፈልግሽ። ፍቅረኛ እኮ ነኝ። ደግሞ ተጣልተናል። ጭራሽ ደግሞ ለዛች ለማትረባ ሴት ሲባል ማለት ነው። እሷን ከዚህ ውስጥ አውጫት። ይኸውልሽ ጽናት እንዳንቺ ጓደኞች በሰው ፍቅር ማን የምትገባ ሴት አይደለች። ስነ ምግባር ያላት ጨዋ ሴት ናት። እና እኔ ነኝ እሷን ካንተ የቀማሁት? ምን ለማለት እየሞከርክ ነው? አቦ አረጋጉታ። እናንተ መጣላት የጀመራችሁት ዛሬ ነው እንዴ? ጽናት የመጣችሁ ዘንድሮ። እዚህ እናንተን ችግር መፍታት ባቃታችሁ ቁጥር የልጅቷን ስም አታንሱት። ሲያስተው ናኦሚ ስጠራኝ እኮ ልታስታርቀኝ እንጂ ልታሰድበኝ አልመሰለኝም ነበር። እኔማ ስትያዩ ነገሩን ትረሱታላችሁ ብዬ ነው እንጂ እንደዚህ እንደምትሰዳደቡ ነው መች አወኩ። ይኸውልሽ አንቺ ሲጀመር ከራስሽ ጥፋት ይልቅ ሁሌም ቢሆን የሰው ጥፋተኝነት ለማሳየት ነው የምትሞክሪው። ይኸውልሽ ቤቲ ፍቅር ፍቅር እያልሽ ከመጃጃልሽ በፊት መጀመሪያ ይሄ በቅናት የናወዘ አእምሮሽን አስተካኪ። ናኦሚ ለምንድን ነው እንደምመጣ መጀመሪያ ያላወራኸው? ጭራሽ አንተን የጠራሁት አንጠራሁትም ያማል እንዴ? ይኸውልሽ አንድ ነገር ልንገርሽ፣ ኪራ እኮ እውነቱን ነው። አንቺ ሰውን ከማፍቀር ውጭ ሌላ ምንም ነገር አታውቂ። በቃ ሴት ልጅ ደግሞ የምትወደውን ወንድ እሷ እንደምትፈልገው አድርጋ መቅረጽ አለባት። አንቺ ደግሞ ለዚህ አልታደልሽም። ለማንኛውም ሂሳብ ከፍለናልሽ። ይሄ የውሻ ልጅ በዳዴ ካላስኬድኩት እኔ ቤቴ አይደለሁም። ሄሎ አቶ በቀለ እንዴት ኖት? እኔን እንኳን አያውቁኝም። የጽናት ጓደኛ ነኝ። እሷን ማግኘት ፈልጌ ነበር። እችላለሁ? አይ የእሷ ስልክ አልሰራ ብሎኝ ነው። ወዴት? ወደ አዲስ አበባ ነው የምትመጣው? ኧረ አልነገረችኝም። የት ቦታ እንደምታርፍ ነግራውታለች? እሺ በቃ አመሰግናለሁ። ጽናት ወደ አዲስ አበባ መተሽ ቆየት ልታልፊ መቼስ ደላሎቹን እያወቅሻቸው ስራ እስክታገኝ እነሱ ጋር ለመቆየት አታስቢ። እባክሽ ከብሎ ከውጭኝና አንዴ ላውራሽ። በሌላ ቁጥር ብደውልም እኔ መሆኔን ስታውቂው ትዘጊዋለሽ። ለነገሩ እኔን ትጠይኝ ዘንድ ብዙ ምክንያት አለሽ። ሄላው ናሆም ያልከኝ ቦታ ደርሻለሁ። እንዴ ጽናት ይላል። ዌልካም ቱ ሸገር ብለናል በድጋሚ። አመሰግናለሁ። የሆነ ለትልቅ ስራ ተጋብዤ የመጣው አስመሰልከው እኮ። እንዴ ማን ያውቃል የህይወትን አጋጣሚ። በዚህኛው ዙር ህይወትሽ ጥሩ ነገር ሊያጋጥምሽ እኮ ይችላል። ስለ መልካም ምኞትህ አመሰግናለሁ። አሁን ቶሎ ነሽ። በቃ መጣሁ። አንድ 30 ደቂቃ ብቻ አስጭኝ። ኪራ ጋር ሄጄ መምጣት አለብኝ። እሺ ችግር የለውም እጠብቅሃለሁ። አራዳ ልጅ ይላል አለሽልኝ። አማንሽ ቢስ ነው አሉልሽ ነው ከው ስማ በእናትህ ትናንትና ያልኩህን ዕቃ ስጠኝ። ያው መኝታ ቤት አለ ልውሰድ። አንዴ ሰማ ደግሞ አንተ ጽናት ወደ አዲስ አበባ ተመለሰች ሰምታል? ቆይ አንተ ደግሞ እንዴት ሰማ? አቶ በቀለ የሚባሉ ሰው ጋር ደውዬ ነበር። እዛ ክፍለ ሀገር የአባቷ ጎረቤት ናቸው። እሳቸው ናቸው የነገሩኝ። እንዴ እንዴት እዛ ድረስ ደወልክ? እኔ እኮ ስለ ልጅቷ ይሄን ያለ የሚያሳስብህ አልመሰለኝም ነበር። እኔ እንኳን ስለ አባቷ ልጠይቃት ነበር የደወልኩት። ከዛ ወደዚህ እንደመጣች ነገሩኝ። አይ ትምጣ እባክህ፣ ደርሳለች። ይሄኔ ማለት ታውቅ ነበር እንዴ እንደምትመጣ? ማለት እንዴት ላቅ እችላለሁ እንዴ? እኔ እኮ የደወልኩላት አንድ ቀን ነው። ከዛ በኋላ ተደውለን አናውቅ። ለነገሩ አሁን ላይ አንድ ቱሪስት በማዝናናት ላይ ነሽ። በስራ ተጠምደሻል። ያው እንደምታውቀው እኔ የሌላ ሀገር ወዳድ ነኝ ታውቃለህ። ስለዚህ ማንኛውም የውጭ ዜግነት ያለው ሰው ኢትዮጵያ ውስጥ መጥቶ
መጥፎ ነገር ይዞ እንዴት አልፈልግም። ለዛ ነው እንደዚህ ጠብር ግፍ እያልኩኝ ያለሁት። በእውነቱ ይህን ጥረትን ሳላደንቅ አላልፍም። አመሰግናለሁ። ይኸውልህ እንደውም ደወለች፣ እድሜዋ ረጅም። አንተ ልጅ የሆነ ለውጥማ አለ የምር። ሄሎ የኔ ቆንጆ አለሁልሽ። እንዴት ነሽልኝ? አለሁልሽ የኔ ፍቅር። ኧረ እባክሽ እኔን ይደብረኝ። እኔ እያለሁ ይደብርሻለን? እና የት ሆነሽ ነው? በጣም ጥሩ በቃ መጣሁልሽ። 5-10 ደቂቃ። እኔም እወድሻለሁ የኔ ቆንጆ። በልበል ሂድ በቃ። አንተ ልጅ በጣም ለውጥማ እየተስተዋለብሽ ነው። ቄን ጅል እንገናኛለን። ምንድን ነው የሚያጣድፍ? እቃህንማ አትረሳም። ቀልበቢስ ኧረ እባክህ አረጋጋው። በቃ እሺ በኋላ ነው። አልወጣም አልኩሽ እንዴ። በቃ አልፈልግም። እኔ የሚበቃኝን ያልጠጥቻለሁ። አልፈልግም፣ አልወጣም። እንደውም መተኛት ነው ፈልገው። ቤቲ በእናትሽ አጨቅጭቂኝ። በቃ አልወጣም አልኩሽ፣ አልወጣም። ነገ እንገናኛለን አልኩሽ አይደል እንዴ? በቃ ነገ። ቆይ ቅርታ፣ መልሼ እደውላለሁ። ስልክ እየገባብኝ። ሄሎ ጽናት። ሰላም ኪሩቤል፣ ደህና ነህ? ደህና ነኝ ጽናቴ። የት ሆነሽ ነው? አዲስ አበባ መጥቼ እኮ የማድርበት አጥቼ መንገድ ላይ ቁጭ ብያለሁ። ካላስቸገርኩ የዛሬን አንተ ጋር ልደር? ምን ማስቸገር ነው? የት ነው ያለሽው? አሁን ነው መጥቼ ልውሰድሽ። እናንተ ከምትቀመጡበት ካፌ በላይኛው ቅያስ ያለው መንገድ ላይ ነኝ። እዛ ሰካራ የሚመላለስበት መንገድ ላይ? በቃ መጣሁ። ወደዚህ የመጣሽ ጠብቅ። እሺ